በምድራዊ ባለስልጣን ፊት ወገባችን እስኪንቀጠቀጥ ድረስ እንቆም የለ እንዴ? በዜማ ስለሚባል አይገባንም እንጂ የቅዳሴው መግቢያ ላይ ምን እንደሚል ታውቃላችሁ? እመቦ ብእሲም ምእመናን ዘዋ ውስተ ቤተ ክርስቲያን። በጊዜ ቅዳሴ ከምእመናን ወገን ወደ ለቅዳሴ የገባ ሰው ቢኖር ቅዱሳት መጻሕፍትን ባይሰማ የቅዳሴው ጸሎት እስኪፈጸም ባይታገስ ቁርባንን ባይቀበል ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያን ይባረር ይላል። ትእዛዝ ነው ይሄ። በቅዳሴው ውስጥ 6 ነገሮች አሉ። እሱን ለማንሳት ጊዜ አይበቃንም። አንደኛው ትእዛዝ ይባላል። ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያኒቱ ይባረር። ለምን? እስማ ማሰነ ሕገ እግዚአብሔር፣ የእግዚአብሔርን ሕግ አፍርሷልና። ምፈልገው ነጥብ ዋስታቀረ ቁመተ ቅድመ ንጉሥ ሰማያዊ፣ በሰማያዊው ንጉሥ በእግዚአብሔር ፊት መቆም እንቋልና። ትንሽ መቆም የለብንም ምእመናን? በቅዳሴ ጊዜ ትንሽ መቆም እኮ አለብን። ቢያንስ 2 ሰዓት። ሕፃናት ልጆቻችሁ ሊደክማቸው ይችላል። በእድሜ ጠና ስላላሉ ቁጭ ብለው ማስቀደስ መቻል አለባቸው። ቢደክማቸውም ዝም ብሎ ዘው ብሎ እኮ አይገባም። እዚህ ከመድኃኒት ቤት ተቀብለን እንደምንውጠው ክኒን ዝም ብለን ዘው ብለን ልንቀበለው አይገባም ወገኖቼ። ስለዚህ ቅዳሴ ሲጀመር ያልነበረ ሰው አይቁረብ። ሌላ ቀን ጥያቄ እንዳታነሱ ወገኖቼ። በቁርባን ዙሪያ ላይ በደንብ ተከታተሉኝ። ሶስተኛ ከመቁረብ በፊት ባለትዳሮች ከሆኑ 3 ቀን ከሩካቤ ሥጋ መራቅ አለባቸው። ስንት ቀን? 3 ቀን። ከቁርባን በኋላ ደግሞ ስንት ቀን? 2 ቀን። 3 ቀንም ይላል መጽሐፍ፣ ግን ትዳሩም እንዳይፈርስ ደግሞ 5 ቀን በቂ ነው። ከመቀበል በፊት 3 ቀን፣ ከተቀበልነ በኋላ ስንት ቀን? 2 ቀን። እኔ እንዲህ ስላችሁ እያቸቻልኩት አይደለም፣ መጽሐፍ በሁለቱም ስለሚናገር ነው። ከመቀበል በፊት 3 ቀን፣ ከተቀበልነ በኋላ 3 ቀን ይላል። ከመቀበል በፊት 3 ቀን፣ ከተቀበልነ በኋላ 2 ቀን ስለሚል ማለት ነው። ለዚህ ማሳያ እናንሳ ከመጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 ጀምሮ ስንመለከት ዳዊት ከሳኦል ጋር ተጣልቶ በጫካ በሽፍት ይኖር ነበር፣ አሳዶት ማለት ነው። ገና ለገና ስልጣኔን ይነጥቃል፣ ወንበሬን ይቀማል ብሎ ስላሰበ ዳዊትን አሳደደው ያለ በደሉ እና ዳዊት ወታደሮችን ይዞ በዱር በገደል ይንከራተት ነበር። አንድ ቀን ራበው ዳዊት። ሲርበው ቀጥታ ወደ እግዚአብሔር ቤት ሄደና ሊቀ ካህናቱ አብያትር ይባላል፣ እንደ የተቀደሰ እንጀራ ካለ አንስተህ ስጠኝ አለው። ምን ካለ? የተቀደሰ እንጀራ ካለ አንስተህ ስጠኝ። ካህናቱ የጸለዩበት የወሪቱ መስዋዕት ማለት ነው በሌላ አነጋገር። ይህንን ሲለው አንድ ጥያቄ ብቻ አነሳለት። ንጹሐን ናችሁ አለው። ከሴት ከራቅነ ዛሬ 3ኛ ቀናችን ነው ሲለው አውጥቶ ሰጠው። ያ ህብስት የሥጋ ወደሙ ምሳሌ ነው። የተቀደሰውን ህብስት ዳዊት 3 ቀን ከሴት ርቆ ከተመገበ ዛሬ የአምላክን ቅዱስ ሥጋና ክቡር ደም አማናዊውን እንጀራ አማናዊውን ህብስት 3 ቀን ከመቀበል በፊት ከተቀበልነ በኋላ 2 ቀን ርቆ ፈቃደ ሥጋን መፈጸም ይገባል። ስንተኛ ነኝ? ንገሩኝ እንናበብ። 3ኛ። አራተኛ ከመቁረብ በፊት 18 ሰዓት መጾም ያስፈልጋል። ስንት ሰዓት? ጌታ መከራ የተቀበለው 18 ሰዓት ነው። ነገ የሚቆርብ ሰው ምሽቱ 3 ሰዓት ላይ ማቆም አለበት። ከሌሊቱ 9 ሰዓት ከቀኑ 9 ሰዓት ስንደምረው ስንት ይመጣል? 18 ሰዓት ይሆናል ማለት ነው። ጌታ መከራ የተቀበለው 18 ሰዓት ነው እና ስለኔ የሾህ አክሊል ደፍተሃል፣ ስለኔ ጎንህን በጦር ተወግተሃል፣ ምራቅ ተተፍቶብሃል፣ ውለታህን መክፈል አልችልም፣ ቢያንስ እንኳን 18 ሰዓት ጾሜ ውለታህን ላስበው ለማለት 18 ሰዓት እንጾማለን። እቺ ቤተ ክርስቲያን ክርስቶስን እንደማሰብ ጌታን እንደማታስብ ተደርጎ አይደል የሚወራው? ሌላውን ተውትና የክርስቶስን ሥጋና ደም እንኳን ምዕመናን የሚቀበሉት 18 ሰዓት ጾመው ነው። ሕፃናቱ ቅዳሜና እሑድ ቢቀበሉ ይመከራል። የታመሙ ካሉ ደግሞ ከንስሐ አባት ጋር ተመካክሮ መፍትሄ ማግኘት ይቻላል። ጤነኛ ሰው ግን ስንት ሰዓት መጾም አለበት? 18 ሰዓት መጾም አለበት። የክርስቶስን መከራ ለማሰብ ማለት ነው። ስንተኛ ነኝ? ቶሎ እንዲያልቅ ፈልጋችሁ ነው? 4ኛ። መልካም 5 ስትሉ እኮ
4 አምስተኛ ንጹህ ልብስ መልበስ ያስፈልጋል። አሁን የምታውቁትን መጽሐፍ ቅዱሳዊ ቅርጽ እየሰጡ ለማለፍ ነው። አሁን ወደ ትምህርቱ መግባት ያልፈለኩ ብዙ ጊዜ ጥያቄ የሚነሳው ስርዓቱ ላይ ስለሆነ ነው። ገብቷቸዋል አይደል ሐሳቤ? ስለዚህ ንጹህ ልብስ መልበስ ይህንን መጽሐፍ ቅዱሳዊ ቅርጽ ስንሰጠው ዘፍጥረት 35 ቁጥር 2 ላይ ያዕቆብን እግዚአብሔር ምን አለው? ወደ ቤቴል ውጣ፣ እንግዶች አማልክትን አስወግዱ፣ ንጹሐን ሆኑ፣ ልብሳችሁን ለውጡ አለ። ልብስን ለውጦ መቁረብ ይገባል ወገኖች። ንጹህ ልብስ መልበስ ያስፈልጋል። ለምን መሰላችሁ? እፎ ቦይ ካርኬ ዘለበስከ ልብሰ መራ መባላላ። ወዳጄ የሰርግ ልብስ ሳትለብስ ለምን ከዚህ ገባ አለ ጌታ። የምሳሌ ትምህርት ነው። ማቴዎስ 22 ቁጥር 11። እንዲያው እሱን ሌላ ጊዜ ክፍል 2 አድርገን እንማረዋለን። ወዳጄ የሰርግ ልብስ ሳትለብስ ለምን ገባ ይላል። የሰርጓ ቤት ቅድስት ቤተ ክርስቲያን ናት። ድግሱን ለመብላት አማናዊውን ቅዱስ ሥጋ ክቡር ደም ለመቀበል ስንመጣ ንጹህ ልብስ መልበስ ይገባል። ካለ ንጹህ ልብስ፣ ከሌለ ያለውን ከውሃ ጋር አገናኝቶ መቁረብ ያስፈልጋል። ከሌለኝስ የሚል ጥያቄ እንዳታነሱ ለማለት ነው በዚያው። ስለዚህ ንጹህ ልብስ መልበስ፣ ነጭ ልብስ መልበስ ይህንን ታደርጉታላችሁ ብዙዎቻችሁ። እውነት ለመናገር ተግባራዊ ታደርጉታላችሁ። በዚህ ችግር የለባችሁም። በነገራችን ላይ ይገርመኛል። ልብሳችን የሽመና ውጤት ይሁን እንጂ እኮ መጽሐፍ ቅዱሳዊ ነው። ነጭ ልብስ መልበሳችን ምንም የሽመና ውጤት ቢሆንም መጽሐፍ ቅዱሳዊ ነው። ለምን? ማቴዎስ 17 ቁጥር 4 ላይ ጌታ ፊቱ እንደ ፀሐይ አበራ፣ ልብሱ እንደ በረዶ ምን ሆነ? ነጭ ሆነ። አያችሁ፣ ክርስቶስን እናስበዋለን። ነጭ ልብስ ስንለብስ ዜግነታችን ሰማያዊ መሆኑን እናረጋግጣለን። ነጭ ልብስ ስንለብስ መላእክትን እናስባለን። ነጭ ልብስ ስንለብስ ሰማያዊ ክብራችን እናስባለን። ነጭ ልብስ መልበስ ያስፈልጋል። ስንተኛ? 5ኛ። 6ኛ ህልመ ሌሊት የመታው ዝኔት ያገኘው ሰው በዕለቱ መቁረብ አይችልም። ነስር፣ ይሄ ማስመለስ፣ አንዳንድ ነገር አለ አይደል? ቁስል፣ የአካል መድማት፣ እነዚህ ነገሮች ካህኑም ይሁን ቆራቢውም በዕለቱ እንዲህ አይነት ችግር ቢገጥመው መቁረብ አይችልም። አሳጥሬ ስነገራችሁ በመቁረብ ጊዜ ምን እናድርግ? በመቁረብ ጊዜ ድርገት ወረዱ ሲባል ትሰማላችሁ ምዕመናን። ድርገት ወረዱ ማለት ካህናት አንዱ ነው የክርስቶስን ሥጋና ደም ተቀብለው ሊያቀብሉ ወረዱ ማለታችን ነው። እና ድርገት ሲወርዱ ዋናው ካህን መሃል ላይ፣ አብሪ ቄስና ንፍቅ ቄስ በግራና በቀኝ ሆነው የጌታን ሥጋና ደም ይዘው ይወርዳሉ አይደለ? መካከለኛው የጌታ ምሳሌ ነው። ግራና ቀኝ ያሉት ከጌታ ጋራ በመስቀል ላይ የተሰቀሉት ሰዎች ምሳሌ ነው። ሥጋ አምላክ ደግሞ እንዳይታይ በሞጣይት ይሸፈናል አይደለ? ክርስቶስ ሲሰቀል ፀሐይ የመጨለሟ ጨረቃ ደም የመልበሷ ምሳሌ እኮ ነው። አይቺ ቤተ ክርስቲያን ስንዱም መቤት እኮ ናት። እያንዳንዷ ነገር ትርጉም አላት። ካህኑ ፊቱን ወደ ምዕራብ አዙሮ አይደለ የሚወርደው? ፊቱን ወደ ምዕራብ ያዞራል። ጌታ ፊቱን ወደ ምዕራብ አዙሮ የመሰቀሉ ምሳሌ ነው። ከዚያ ምን እንላለን? እጅ እንነሳለን። እጅ መንሳታችን ደግሞ ምንድን ነው? ማቴዎስ 28 ቁጥር 7 ላይ ወሐዛ ገሪሁ ወሰገዳ ሎቱ፣ ጌታ ሞትን ድል አድርጎ ተነስቶ ወደ ገሊላ ሲሄድ ሴቶቹ እግሩን ይዘው ሰገዱለት። የዛ ምሳሌ እኮ ነው። ሰብአ ሰገል በተወለደ ጊዜ ሰግደውለታል። የዚያ ምሳሌ እኮ ነው። ድርገት ተመለሰ ሲባል እንሰማለን አደለ? ሥጋ አምላክ ተመለሰ። ድርገት ሲመለስ እጅ እንነሳለን። ይህ ስለምንድን ነው ካላችሁ ሉቃስ 24 ቁጥር 50 ላይ ሐዋርያት ጌታን ሸኝተው ወደ ሰማይ ሲያርግ ከተሰናበቱ በኋላ ሰግደው እጅ ነስተው ወደ ኢየሩሳሌም የመመለሳቸው ምሳሌ እኮ ነው። ወሙንቱስ ተሰገዱ ሎቱ ወተሰውጡ ኢየሩሳሌም፣ ሰገዱለትና በፍጹም ደስታ ወደ ኢየሩሳሌም ተመለሱ። ስለዚህ ያንን ለማስታወስ ሥጋ አምላክ ሲመለስ እጅ እንነሳለን ወገኖቼ። ካህኑ ፊቱን ወደ ምስራቅ ያዞራል። የትንሣኤው የዕርገቱ ምሳሌ ነው። መጀመሪያ ፊቱን ወደ ምዕራብ አዙሯል። ፊቱን ወደ ምዕራብ አዙሮ የመሰቀሉ ምሳሌ የመጣው በምዕራብ በኩል ያለውን አዳምን ለመመለስ ነውና ይሄ ነው እጅ መንሳት። ሁለተኛው ቅዱስ ሥሉስን መድገም። በምን ጊዜ ነው ያልኳችሁ? በመቁረብ ጊዜ። ምን አልኳችሁ ምዕመናን? ቅዱስ ሥሉስን መድገም። አሁን ካህናቱ ስለሚሉልን ነው እንጂ ድርሻው እኛ ነበረ።
በነገራችን ላይ ይካ የሚል አለ በቅዳሴ ይበል ካህን ማለት ነው። ይዲ ይላል ይበል ዲያቆን። ይህ ህዝቡ የሚለው አለ። ግን እኛ ዝም ስለምንል ሁሉንም ጠቅልለው ካህናቱ ይላሉ። አያችሁ ትልቁ ችግራችን እዚህ ነው። ስለዚህ ቅዱስ ስሉስን መድገም ያስፈልጋል። በምን ጊዜ? በቁርባን ጊዜ ቅዱስ ስሉስን መድገም ከቻላችሁ በግዕዝ ካልተቻለ በአማርኛ ካልሆነም በጽሁፍ ይዞ ማንበብ ይገባል። አይደለም ምእመናን? ያም ካልሆነ ደግሞ ምናልባት ማንበብ የማይችሉ እናቶች ካሉ መጨረሻዋን እስመ ኃያላንተ እኩት ወስቡ የምትለዋን መድገም ያስፈልጋል። በቁርባን ጊዜ ቅዱስ ስሉስን መድገም። ሶስተኛው በቁርባን ጊዜ ስጋውን ስንቀበል አንድ ጊዜ አሜን እንላለን። ደሙን ስንቀበል ሁለት ጊዜ አሜን እንላለን። ስጋውን ስንቀበል አንድ ጊዜ አሜን ማለት እና ደሙን ስንቀበል ሁለት ጊዜ አሜን የሶስትነት ምሳሌ። ደሙን ስንቀበል ሁለት ጊዜ ለምን አሜን እንላለን ካላችሁ ደሙ የፈሰሰው ሁለት ጊዜ ነው። ስንት ጊዜ ነው? በሕይወት እያለ ደሙ ፈሷል። በዘንግ ሲቀጠቅጡት፣ በጥፊ ሲመቱት፣ በችንካር ሲወጉት ደሙ ፈሷል። ሁለተኛ ደግሞ ከሞተ በኋላ ለንጊኖስ የሚባል ወታደር መጥቶ ምን አለው? ጌታን በጦር ወጋው። ከሞተ በኋላ ደሙ ፈሰሰ። ሰው ከሞተ በኋላ ደም ይፈሰዋል? የደም ዝውውሩ ስለሚቆም ማለት ነው አይደለ? ክርስቶስ ግን ሕያው ነው በመለኮት። ስለዚህ ትኩስ ደም ትኩስ ውሃ ፈሰሰ። ደሙን ስንቀበል ሁለት ጊዜ አሜን ማለታችን ደሙ ሁለት ጊዜ ስለፈሰሰ ነው፣ ሲሞትና ከመሞቱ በፊት። ሌላው በመቁረብ ጊዜ ምን ያስፈልጋል? ወይኩን ተመጣው የቁርባን ሩቀ ወምስቁለ እድ። የሚቀበል ሰው ቢኖር ካህን ከሆነ ጥምጥሙን ያውርደው፣ ሴቶቹ ክንብንባቸውን ያውርዱ፣ ነገስታት ደግሞ ድሮ ስለሚቆርቡ አክሊላቸውን ያወርዱ ይላል። አያችሁ፣ ብዙዎቻችሁ ክንብንባችሁ ነው አይደለም የምትቀበሉት? ስርዓት ግን አይደለም። እናንተ ያከበራችሁ መስሏችሁ ሊሆን ይችላል። ክንብንብን አውርዶ ነው ስለ ቁርባን ክብር። ምናልባት ለጥንቃቄ ከፀጉር ጋር የተያዘ ነገር ካለ ስስ የሆነችዋን ሻሽ ማሰር መጠቀም ይገባል። ስለዚህ በቁርባን ጊዜ ክንብንብን ማውረድ ይገባል። ሌላው በቁርባን ጊዜ የቁርባን ቅደም ተከተል የሚባል አለ። መጀመሪያ የ40 ቀን ሕፃናት ይቀበላሉ። በወንዶች በኩል የዕለት ሹማምንቶች ናቸውና በንጽሐ ጠባይ መላእክትን ይመስላሉና ኃጢአት የለባቸውምና ከዛ የ3 ወር የ4 ወር እንደየዕድሜያቸው፣ ከዛ የ6 ወር የ1 ዓመት፣ ከዛ የ2 ዓመት እያለ እንደየዕድሜያቸው ይቀጥላል። ከነሱ ቀጥሎ በድንግልና ኑረው የመነኮሱ ወንዶች፣ ከዛ ቀጥሎ በድንግልና ያሉ ግን ያልመነኮሱ፣ ከዛ ቀጥሎስ በትዳር ኑረው የመነኮሱ ሕጋውያን፣ መጨረሻ በትዳር ያሉ ሕጋውያን። የሴቶችም ይህንን ጠብቆ ይጓዛል። በቁርባን ጊዜ ስንት ተማርነ? የግድ 1 2 ማለት አለብኝ? 5 ግሩም። ከቁርባን በኋላ ምን ያስፈልጋል? ተሐጽዋ ይዳው ዋይ ጋር። አሁን እኔ በጣም የውላችሁ ክርስቲያኖች እንዲያው ጥቂት ለብልጭታ ያህል ነው ይህን ማሳያችሁ እንጂ ትምህርተ ቁርባን እንዲህ በ30 በ40 ደቂቃ በአንድ የሚጠናቀቅ ትምህርት አይደለም። በተከታታይ ሊሰጥ የሚችል ነው። ግን እንዲያው የብልጭታ ያህል ከቁርባን በኋላ ተሐጽዋ ይዳው ዋይ ጋር እጅና እግርን መታጠብ አይገባም። አይ እነንተና እየታጠቡ ነው ትሉ ይሆናል። እሱን አይመለከተኝም እኔ እና ዋናው የቤተ ክርስቲያኒቱን ስርዓት መጠበቅ ነው። ወታርቆም ልብስ ከልብስ መራቆት። ከምን መራቆት? ከልብስ መራቆት አይገባም። ክርስቲያን እንኳን ስጋ ወደሙን ተቀብሏል፣ ሌላ ቀንም መራቆት የለበትም። ተገላልጠው ይሄዱ አሉ፣ የአራዊትን ስልም ያስነቅሱ። ይህ ነውር ነው። መገላለጥ ከክብር የመጉደል ምልክት ነው። በዘፍጥረት የተጻፈው እሱ ነው እውነተኛው ነገር። መገላለጥ ከክብር የመጉደል ቅድስናን የማጣት ምልክት ነው ወገኖች። ስለዚህ መራቆት አይገባም። ወሐዊረ ፍኖት ሩቅ መንገድ መሄድ አይገባም፣ ድካም ስላለበት። በስጋ ወደሙ ያገኘነው ረፍተ ስጋ ረፍተ ነፍስ እንጂ ድካም ስላልሆነ ማለት ነው። ስለዚህ ሩቅ መንገድ ስግደትም እንዲሁ አይገባም እንጂ ድካመ ስጋ ድካመ ነፍስ አይደለም። ስግደት አይገባም፣ ሩቅ መንገድ መሄድ አይገባም። ወወሪቀ ምራቅን መጥፋት አይገባም።
ከተቻለ 24 ሰዓት ካልተቻለ በዕለቱ ምራቅን መጥፋት አይገባም። ምን ይላል አንድ አርኬ ላይ ይታምስልዎ ለቁርባን ከመህብስት ራቆ አኮኑ ስጋ መለኮት ዘይተላጸቆ መቃሬ ወሳብ እበየ ቁርባን ላጠይቆ ድረተወክፈ በአሚን እንበለያብን አፍቆ 60 ዓመተ ይተፋ ምራቁ። ወይ አባቶቻችን እንዲው ልብ ይነካል እኮ እኛ ማውራት እናንተ መስማት ሆነ ጉዳዩ። በጣም አንዳንዴ ራሴን እታዘበዋለሁ። 60 ዓመት ሙሉ ስለ ቁርባን ክብር ሳይተፋ ምራቁን እንትፍ ሳይል ኖረ ለቁርባን ክብር። ስለዚህ ይታምስልዎ ለቁርባን ከመህብስት ራቆ ማለት ነፍስ የተለየው መለኮት ያልተዋሃደው የሩቅ ብእሲ ስጋ አድርጋችሁ እንዳትቆጥሩት። አኮኑ ስጋ መለኮት ዘይተላጸቆን ነፍስ የተለየው መለኮት የተዋሃደው ነው። መቃሪዎስ የተባለ አባት የቁርባንን ክብር ለማስረዳት አንድ ቀን በተቀበለው 60 ዓመት ምራቁን ሳይተፋ ኖረ። እኛ ቢያንስ በዕለቱ ምራቃችን መጥፋት የለብንም። እሺ ምእመናን፣ በዕለቱ መጥፋት የለብንም። ሌላው ወቀሪጻ አጽፋር ጥፍርን መቆረጥ፣ ወተላጽዮ ስርት ፀጉርን መስተካከል መላጨት አይገባም። በሊ ወሰቲ ዘንበላቅ ያለ ልክ መብላት መጠጣት አይገባም። ያለምን ያለ ልክ መብላት መጠጣት አይገባም። ወተራክቦ ምስለ ብእሲት ከሴት ጋር መገናኘት ማለት ቅድም የነገርኳችሁ ከእንትን በፊት ከመቁረብ በፊት 3 ቀን ከቁርባን በኋላ ስንት ቀን? 2 ቀን። ይህንን ማድረግ ይገባል። አሳጥሬዋለሁኝ። ደቂቃዬን ተጠቅሜያለሁ ብዬ ተስፋ አደርጋለሁ። ስለ ቁርባን የሚነሱ አንዳንድ ጥያቄዎች 2 ደቂቃ ብቻ ልንገራችሁ። ስለ ቁርባን የሚነሱ አንዳንድ ጥያቄዎች አሉ። በአንዳንድ ሚዲያዎችም ላይ ሰምታችሁ ሊሆን ይችላል። ብዙ ጊዜ የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል አይችልም? ይችላል። ጥሩ። የቆረበ ሰው ካልቆረበ ሰው ጋር አብሮ መብላት ይችላል አይችልም? አይችልም። 1-2 ሰው አይቻለሁ። ይችላል ብዙዎቻችሁ። ጥሩ፣ ደስ ይላል። ሌላው የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። ወደ ሴቱ ነገድ ይችላል። የቆረበ ሰው ብቻውን መሄድ ይችላል አይችልም? ይችላል። ግሩም። ብዙ ቦታ ላይ እውነት ለመናገር እናንተ ግንዛቤው አላችሁ። በጣም ደስ ይላል። ጥሩ ነው። እንዲሁ አንዳንድ ቦታ ላይ ህዝቤ ዕውቀት ከማጣት የተነሳ ጠፍቷል እስኪባል ድረስ ብዙ ሰው አይችልም ነው ሁሉንም ነገር የሚለው። አይችልም እንዳሏቸው የቆረበ ሰው አንዳንድ አይችልም ያላችሁ ሰዎች ስላላችሁ ለማጥራት ያህል የቆረበ ሰው ካልቆረበ ሰው ጋራ መብላት ይችላል። ያልቆረበ ሰው ከቆረበ ሰው ጋራ መብላት ይችላል። ለዚያ ሰው እኮ በረከቱ ነው። ለበረከት እያልን የምናካፍለው ነገር የለም። አንዳንዴ ጸበል ጻዲቅ እኔ ያገኘሁትን አንተ ማግኛ አይደለም እንዴ? እኔ የተቀበልኩትን በረከት አንተ ተቀበል እኮ ነው። እና ሰውየው ያልቆረበው ሰው አብሮ ቢበላ እኮ በቃ እኔ ያገኘሁትን በረከት አንተ ማግኝ ነው እኮ። ሌላ የተለየ ትርጉም የለውም። ጥሩ ነው እንጂ እንዲያው ያልቆረበ ሰው ከቆረበ ሰው ጋር ሰላምታ መለዋወጥ ይችላል ወይም አይችልም ነበር? ይችላል። ከቆረበ ሰው ጋር ሰላምታ መለዋወጥ ይቻላል። ካህናቱ ቀድሰው አቁርበው ሰላምታ ሲለዋወጡ እውነት አሁን አይናቸው አላየም? እነሱ የሚቀበሉት ሌላ ስጋና ደም ነው፣ እኛ የምንቀበለው ሌላ ነው እንዴ? አንድ እኮ ነው። ስለዚህ ይቻላል። እንዲያውም የተቀደሰ ሰላምታ ይሆንለታል። በተቀደሰ ሰላምታሽ ተነሳሱ ማለት አንዱ እንዲያውም ይሄ ነው። ይህንን ማስተዋል አለብን። ሌላው የቆረበ ሰው ማስተረፍ የለበት የሚሉ ሰዎች አሉ። ማስተረፍ ይችላል። መጀመሪያ እንዳያስተርፍ አድርጎ መስጠት አንድ ነገር ነው። አለበለዚያ ግን ማስተረፍ ይችላል። ለምን ማስተረፍ የለብህም ከተባለ ምን እያደረግነው ነው? እያጨናነቅነው ነው። ከተጨናነቀ ደግሞ ሊወጣ ነው ማለት ነው። አያችሁ? ስለዚህ ስርዓቱን ተጋፋ። ከቁርባን በኋላ ምን ብለናል ቅድም? ያለ ልክ መብላት መጠጣት ተጋጨ ማለት ነው። አያችሁ? ተጋጨ። ያለ ልክ አትብላ አትጠጣ ካለ እዚህ ጋር ደግሞ ማስተረፍ የለብህም ካልነው እንዲጨናነቅ እየገፋፋ ነው ማለት ነው። የቆረበ ሰው ብቻውን መሄድ ይችላል አይሄድም? ይችላል ብላችኋል ብዙዎቻችሁ። አንዳንድ ቦታ ላይ አይችልም ይላል።
ይችላል እንጂ በደንብ ይችላል። ለምንድነው የቆረበ ሰው ብቻውን መሄድ ማይገባው ሲባል ሰይጣን ያገኘዋል። ስለዚህ የሚገርማችሁ እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ ያልቆረበው የቆረበውን ሲጠብቀው ይውላል። ይውላችሁ ያልቆረበው ተገላቢጦሽ ሆነ ነገሩ። አቤት እንዳለ ታየኝ እኮ ያልቆረበው ሰይጣኑን ሲያርቅለት እና በእውነት አይገባም። እንዲያው አባቶቻችን ምናልባት እንዲያው የጥንቶቹ ብለው ከሆነ እኔ እንዳሉ አላገኘሁም በትውፊትም በመጻፍም። ግን ምናልባት ያልቆረበ ሰው ማነው የቆረበ ሰው ብቻውን አይሄድም ካሉ ድንገት አባቶቻችን አላሉም እንጂ ካሉ እንኳን ሰይጣን ያገኘዋል በሚል እሳቤ አይደለም። የቆረበ ሰው ንጉስ ነው አይደለ? አጀብ ያስፈልገዋል። ሙሽራ ነው። ሙሽራ ይታጀባል አይደለ? ይከበባል። ስለዚህ ክርስቶስን ተቀብለዋል። ሙሽራውን የዕለተ ዓርቡን ሙሽራ የቀራንዮን ሙሽራ ክርስቶስን ተቀብሎታልና መታጀብ አለበት በሚል እሳቤ እንጂ ሰይጣን ያገኘዋል በሚል ተልካሻ ሰበብ አይደለም። ገጠር ላይ አስታውሳለሁ የብረት ከዘራ ተሸክሞ የሚሄድ ሰው አውቃለሁ። ብረቱ አሁን ሰይጣኑን ያርቀዋል ተብሎ የብረት ማዳመጫ ጥጥ ማዳመጫ ታውቃላችሁ? ብረት ትራሳቸው ላይ አድርገው የሚተኙ ሰዎችን እኔ ባይኔ አይቻለሁ። ይኸውላችሁ እንደዚህ አይነት ሰዎች አሉ። እንግዲህ ትንሽ መጽሐፍ ቅዱስ ከተሜው ደግሞ ትንሽ መጽሐፍ ቅዱስ ተንተርሶ ነው የሚያድር። ይሻላል ቢያንስ እንኳን መንተራስ ባይገባም እንድናነበው ነው የተፈቀደ። እንዲህ አይነት ሰዎች አሉ። ስለዚህ ስለ ቁርባን የሚነሱ ጥያቄዎች ይነን ይመስላሉና ወደፊት ስለ ቁርባን ጥያቄ እንዳይኖራችሁ በርግጥ ጊዜ አጠነው እንጂ ጥያቄ የሚያስነሱ ብዙ ነገሮች አሉ። ባልና ሚስት ተለያይቶ መቆረብ ይቻላል። ከቤተ ክርስቲያን ውጪ ለህሙማን ማቀበል ይቻላል። በምን ያህል ጊዜ ልዩነት መቀበል እንዲህ አይነት ጥያቄዎች በደንብ መልስ ሊያገኙ የሚችሉ ናቸው። እግዚአብሔር ቢፈቅድ ደግሞ ሌላ ቀን እንደርሱ ፈቃድ ልንቀጥል እንችላለን። ቁርባን ማለት ምን ማለት ነው? ከመቁረብ በፊት ምን ያስፈልጋል? በቁርባን ጊዜ ከቁርባን በኋላ ሚሉ ነገሮችን አይተናል። አንድ የመጨረሻ ነገር ግን ልንገራችሁ። የታመመ ሰው ቢያቆርቡት ቶሎ ይሞታል ሚሉ ሰዎች ሰምታችሁ ታውቃላችሁ? ይኸውላችሁ የታመመ ሰው ቢያቆርቡት ቶሎ ይሞታል፣ እንዲያውም ወጣቱ ይገላግለዋል ይላል። በጣም ይገርመኛል፣ ይገላግለዋል። ስለዚህ በጣም ያሳዝናል። ጌታ በዮሐንስ 6:51 ላይ ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። እኛ ደግሞ ምን አለ? የታመመ ሰው ቢያቆርቡት ቶሎ ይሞታል አለ። አያችሁ ልዩነቱ። ስለዚህ ቆይ ሰው ፋርማሲ የሚሄደው መድኃኒት የሚገዛው ሊሞት ነው ሊድን ነው? ሊድን ነው አይደለ? እና ከፋርማሲ መድኃኒት ይነስ የጌታ ስጋና ደም ወገኖቼ ከደዌ ስጋ ከደዌ ነፍስ የምንድንበት ነው። ይህንንም ማስተባሰብ አስወግዱ። እንዲህ አይነቱን እንቅፋት የሆነውን ነገር ወደ ክርስቶስ ስጋና ደም እንዳንመጣ ደንቃራ የሆነ ብዙ ነገር አለና ያንን ማስወገድ ይገባል። ምክንያቶቻችን አድቀን ወደ ክርስቶስ ቅዱስ ስጋና ክቡር ደም ልንቀርብ ይገባል። ቆርበን ለመዳን ያብቃን። የመከረን ያስተማረን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር።